መጀመሪያ ጊዜ አቤኔና ዜማዬ ይገናኛሉ። አቤኔም ለመዝናናት በወጣበት ዜማዬን ከሩቅ ሆኖ ያያታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አዳዲስ የምለቃቸውን ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። አቤኔ ተስፋን ባለመቁረጡ ዛሬ ላይ ዜማዬን ሊያገኛት ችሏል። ነገር ግን እሱ ምን ያክል ዋጋ በመክፈልና በጽናት ያለውንም ትዕግስተኝነቱን አሁን ላይ ከምንም በላይ ሳላደንቀው አላልፍም። ዜማዬም አውቃ ነው እሱንም እንዲያያት ከዚህ በላይ መሰቃየት እንደሌለበት አስባ እንዲያያት ያደረገችው። እናም አቤኔም ራሱን ለማጥፋት ሞከረና ግን የደረሰለትን ውድ ጓደኛውም አዳ ነበር። አዳ አሁን ላይ የአቤኔ ውድ ጓደኛና የህይወቱም የመጀመሪያውን ከምንም በላይ ደጋፊውና ሲወድቅም ሲነሳ አብሮ ያለው ሰው ነው። በህይወታችን ውስጥ በጣም ውድ የሆኑ ስጦታዎች ሊሰጠን ይችላል። አንደኛው ጓደኝነት ነው። አንዳንዴ ጓደኛ ሲኖረን አንዳንዱ ጓደኛ መቀኛ ይሆንብናል፣ አንዳንዱ ደግሞ ለኛ ጠቃሚ የሆነ ነገር የሚሰጠን ማለት ነው። ጓደኝነት ማለት ከምንም በላይ ከደም አልፎ እስከ ስጋ አልፎ ነው። ከእህትና ከወንድም በላይ ነውና አቤኔ አሁን ላይ አዳ ከምንም በላይ ወንድምና ከወንድምነትም በላይ የሆነ ጓደኛ ነው ያለው። ራሱን በከፋው ሰዓት፣ ራሱን ባስጠላው ጊዜ፣ ብቸኝነት በተሰማው ጊዜ ሁሌም አብሮት ያለ፣ ሁሌም የማይጠፋ ራሱ ላይም አደጋ ለማድረስ በሞከረ ጊዜ የማይጠፋ ውድ ጓደኛው አዳ ነው። እሱንም ደስተኛ ለማድረግ አዳ የማያደርገውም ነገር የለም። እኛ ጓደኛ ስንመርጥ ምን አይነት ነን? አሁን እዚህ ድራማ ላይ ዜማዬ ላይ ብዙ ነገሮችን የተማርነውን ነገር እኔ ለምሳሌ በበኩሌ ብዙ ነገር ተምሬያለሁ። ዜማዬ ድራማ በጣም አስተማሪ ነው። ያናክልም ክፋትም ከምንም በላይ ክፋት ያለበትም ድራማ ነው። ክፋቱ ለምንወደው ሰው ስንል የማንፈልገውን ነገር ክፉ ነገሮች እናደርጋለን። ጥሩ ነገር ደግሞ ለምንወደው ሰው ስንል የምንኖረው ህይወት ነው። አሁን እዚህ ድራማ ላይ ዜማዬ ድራማ ላይ ጥሩ ነገሩ ለምሳሌ የሚያደርጉትን እና በጓደኝነት የሚደጋገፉትን ነገር ነው። ግን ደግሞ መጥፎ ነገራቸው እነ እድል እነ ኢዛና አቤል ለምሳሌ የሚያደርጉትን ከቤተሰባቸው አልፎ ከዙሪያቸው ያለውን ሰው እስከ መጉዳት ድረስ የደረሱ ናቸው። ያ ማለት ለጥቅም ማለት ነው። አሁን እዚህ ድራማ ላይ ብዙ 2-3 ገጸ ባህሪያት ያላቸው፣ አንደኛው ለጥቅሙ ብሎ የመጣለትንም እኔ ወጣት ነኝና አቤል ያለውን ነገር እና አንቺ ሴት ነሽና ለኑሃ ያላትን አንቺ ሴት ነሽ የመጣልሽን ምትበይና ወይንም በተሰራ ነገር ላይ ነው ገብተሽ የምትቀመጪውና ስለዚህ በመንገዴ አትግቢ ነው ያላት። ያ ማለት እሱ መንቀሳቀስ መስራት ሲችል በሰው ነገር ነው ራሱን ማደግና መጠቀም የፈለገው። እሷ ያለችው በሰው ነገር አይደለም አንተም ያልፍልህና የሰው ህይወት ስታበላሽና በሰው ነገር አይደለም ላንተ ህይወት የሚሳካው እያለችውም ነበረ። ግን እሱ አይሆንም ነው ያላት። አሁን እንደነ አቤል አይነት አቤል ለምሳሌ የሚፈልገው በሰው ነገር መክበር ነው፣ ትልቅ ደረጃ መድረስ ነው የሚፈልገው። በሰው በሰው ገንዘብ በቃ በሰው ሀብት የሰው ህይወት በማጥፋት የሱ ህይወት እንዲሳካ ነው የሚፈልገውና ግን የሱ መንገድ በጣም ፍጹም የተሳሳተ ነው። በዚህ ጋር የምንማርበት በጣም ጥሩ የሆነ አስተማሪ ድራማ ነው። ከምንም በላይ ማለት ነው ብዙ ነገር እንድንማር ነው የሚያደርጉን። ለጥቅም ብለው ብዙ ነገር የሚያጠፉትን ነገር አሁን አቤል ኑሃን ባይከለክላት እውነቱን ነግራቸው እና አቤኔ አዳም ይሄ ሁሉ ስቃይ አይደርስባቸውም ነበረ። ለመናገር ፈልጋ ነበረ። ግን አሁን ላይ አቤል ስላስተዋት ብቻ አሁን ላይ አቤል የሱም ህይወት ብቻ ሳይሆን ያበላሸው የኑሃም ህይወት እያበላሸባት ነው። ለምን ኑሃ ይሄን ነገር ተናግሬ ተገላግዬ ይውጣልኝ ብላ ለማውራት በሞከረች ጊዜ ነበረ እሱም ያስተዋት። ከዛም በኋላ እሱንም መከታተል ጀመረች። እሱን የማይሆን ጥቅም ብር ፈልጎ ብር ተቀብሎ ወደ ቤት በዚህ ህይወት ይቀየርልኛል ብሎ
በመንገዴም አትግቢ ዞር በይልኝ እህትነትሽንም እከዳዋለሁ ብሏት ነበረ። እሷንም ይህንን ህይወትማ የሰው ህይወት ስታበላሽ ቆሚያ ላይ ብላ እሷም ተከትለው ሄዳ ነበር። በዛን ጊዜ ነው የኑሃ ህይወት የተበላሸው። ኑሃ እዚህ ውስጥ እንዳለችበት ከላይ እና ኢዛናና እድል አዛዡን እነሱን ዋና ኃላፊነት ሆኖ የሚያዛቸውንም አያውቁም ነበረ። እድል የምትሆን ኢዛና ማንንም ሰው የኑሃ ወንድም መሆኑ ብር የሚጠይቀው አላወቁም ነበረ። እሱ አልፎ ተርፎ የራሱ ህይወት አበላሽቶ አቤል የኑሃም ህይወት አበላሽቶታል። ከምንም በላይ አሁን ላይ ኑሃ የነ ኢዛና ጠላት ናት፣ የእድል ጠላት ናት። የሶስተኛቸው የሚያዛቸውም ሰው ጠላት ሆናለች። ከዛ በፊት ለሷ ጠላቷ ማንም አልነበረም፣ እውነቱ ስለደበቀች ብቻ ነበረና ኑሃ አሁን ላይ ከባድ ችግር ውስጥ አስገብቷታል ወንድሟ። ያ ማለት አንዳንዴ የምናደርጋቸው ክፉ ነገሮች ለምንወዳቸው ሰዎች ላይ የሚፈጥረው ጫና ይህን ያክል ነው። አቤል እህቱ ላይ በጣም መጥፎ ነገር ነው ያደረገው አሁን ላይ። ምክንያቱም እሷ ለምን ይሄ ነገር ባያደርግ እሺ ብሎ ሁሉም ነገር ትቶ ይሄ የመጣልኝ መንገዴ ነው፣ ምናልባት ሊያልፍልኝ ፈልጎ ቢሆንስ ይሄ የመጣልኝ መንገድ ስለዚህ መጠቀም አለብኝ ብሎ ባያስብ እውነቱን ቢናገርና ሁሉንም እውነት ቢያወጣ የእህቱንም ህይወት አያበላሽም ነበር። አሁን ላይ የእሱ ህይወት ተበላሽቶ የእህቱ ህይወት ተበላሽቶ ነው የሚገኘው። ልክ እንደ ኢዛናና እንደ እድል አቤኒን ለማግኘት ብላ ነው ዋጋ እየከፈለች የነበረው። ግን ደግሞ የእሷም ህይወት አበላሸችው። አቤኒንም ሳታገኝ የእሷም ህይወት አሁን ሰቀቀን ውስጥ ነው ያለባት። እሷ ልውጣ ብትል የማትችለው ህይወት፣ የአንዱ ህይወት ስታጠፋ የአንዱ እየተከታተለ የራሷ ህይወት እስከሚጠፋ ድረስ። ስለዚህ አሁን ላይ የእሷም ህይወት አደጋ ላይ ይገኛል፣ የእድል ህይወትን ማለት ነው። አሁን እሷ የምትወደውም አላገኘችም፣ ሌሎቹንም ሰዎች ጎዳች። ማንንም ሳትጠቅም ልውጣ እያለች ስትሞክር ያላገኘችው አሁን ላይ እድል ለኑሃ በጣም መጥፎ ነገር እያሰበችላት ትገኛለች። ኑሃ ግን በጣም ምስኪንና ንጹህ ሰው ናት። ንጹህ ሰው ናት ማለት ያ ማለት ከውስጧ የደበቀችው ነገር ምንም እንኳን ቢኖር የሆነ ቢሆን ከፍ ያለ ነገር ቢሆንም የደበቀችውም ነገር እሷም ለምትወዳቸው ሰዎች ብላ ነው። መደበቅም አልነበረባትም። ግን ከሁላቸውም ንጹህ ኑሃ ናት። ኑሃ ከሴቶቹ ማለት ነው። ዜማዬም ንጹህ ናት። ዜማዬ አቤኒን የእሷ እንደሚወዳት ካወቀች ጀምሮ ምንም ክፋት አላደረገችም ነበር። ሁለቱ ዜማዬ ወደ አቤኒ ስትዞርና አቤኒን እንደምትወደው ሲያውቁ ነው ዜማዬ ላይ ክፉ ነገር ያደረጉት። ግን እሷ ሞታ አንድ ሰው የሚወደውን ሰው አይገልም እና እሷ ከሞተች በኋላ ምን እናገኛለን ብለው ነው ይህን አክል ያደረጉት። እና ይህ ዜማዬ ድራማ በጣም አስተማሪና ቁም ነገር ያለው ነው። አንድ ሰው ለጥቅም ብሎ ሌላ ህይወት ሲያበላሽ የኔም ህይወት ይበላሽብኛል ብሎ ማሰብ አለባቸው። በህይወታችን ውስጥ አንድ ነገር ስናደርግ የምንሄድበትን መንገድ ትክክል ነው ወይስ አይደለም ብለን ማሰብ አለብን። የምናደርጋቸው ነገሮች ዛሬ ላይ ዋጋ ላይ ያስከፍሉን ይችላሉ፣ ግን ነገ እጥፍ ሆኖ ያስከፍሉናል። የአንድ ሰው ህይወት ስናበላሽ እጥፍ ሆኖ ነው የሚያስከፍለን። ኢዛና ለምሳሌ አሁን እሱ ባዶ ነው። አሁን ላይ ከእድልም ጋር ያለውን ግንኙነት ተቋርጧል። ከሶስተኛውም ኢዛና ላይ አሁን ላይ ከባድ የሆነ እቅድ እያወጡበት ይገኛል። እድል እንኳን ከጎኑ ሆና እሷን እንድትገደል ሊያደርግ ነበረ፣ እሷንም ሊገላት ነበረ። ስለዚህ ማድረግ ያለብን ሁሌም በህይወታችን ውስጥ ክፉ ነገር ስናደርግ ለእኛስ ምን ይገጥመናልና ነገ ላይ ከኋላችን እኛስ የዛ ሰው መጥፎ ነገር ስናደርግለት እኛንስ ባያጠፋን ብለን ማሰብ አለብንና ኢዛናና እድል ሁለቱም ከኋላቸው ሆነው እንዲያግዙትና እንዲረዱት አሁንም እናድርግ ብለው ይሄንን አድርጉ እያላቸው ያለውንም ሰው እየተጠቀመባቸው ነው። ለራሱ ጥቅም ብሎ ነው። እድል አሁን ላይ ደርሳበት ነበረ። ላንተ ጥቅም ብለክ ነው እኔንም ይሄ ሁሉ ችግር ውስጥ ያስገባኝም እያለችው ለራስሽ ብለሽ ነው። ስለዚህ ይሄን አክል ሁሉም ለራሱ ጥቅም ብሎ ነው የሰራውን ስህተት ብሎ እያላት ነበረ። ግን አሁን ላይ እድል ተሸንፋለች። ከሁሉም በላይ አሸናፊ የሆነው
ከላይ ሆኖ እያዘዛቸው ያለውንም ሰው እድል ሚዛናም አሸንፏቸዋል። ለምን? እነሱ የተጠቀሙትንም መንገድ ስግብግብነታቸው ነው። አንድ ሰው ሲያዘን ይሄ ስራ ስሩ ሲለን የምንሄድበትን መንገድ ማወቅ አለብንና በዚህ ድራማ በጣም ብዙ ነገሮችን ማትረፍ ችያለሁ። እናንተስ ቀጣይስ ምን ይሆን? ዜማይና አቤኒም ተገናኝተው በደስታ እና በፍቅር ይህ ሁሉ ነገር አልፎ ሁለቱም አንድ ላይ ይሆኑ ይሆን የሚለውንም ቀጣዩንም ፓርት በሚቀጥለው ቪዲዮ ምናይ ይሆናል። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድታበረታቱኝ እፈልጋለሁ። ለነበረን ቆይታ ከልብ አመሰግናለሁ።